ኮንሰርት ላይ ነው። መርቂኝ የህዝብ ድድ ይከተል። አዎ ዛሬ ነው ትልቅ ምርቃት የመረቀኝ። እስቲ ምን ይዛ እንደምትመጣ እናያለን። የህዝብ ድድ ጥርስ ይከተል። አዎ በቃ እንደዛ እንደመረቀሽ። አሁን ይኸውልሽ ትልቅ ቦታ ስጋበዝ ላንቺም ክብር እኮ ነው ይዤሽ ዞር ነው የምለው። አላላ እግዚአብሔር ህዝቡን አስቅልኝ ጌታ አስቅልኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? አለን ሙዚቃው የስ ቀጥላለሁ። እንደዚህ አዲስ ፍቅር ሲጀምር ሰውነት ይወራል፣ ቧያ ያስቆረጥማል፣ አከምባሎ ያስበላል፣ ለቅሶ ቤትም ገብቶ መደነስ ያምሮታል። ምን እያደረክ ነው? ያዳም ዘር ይኸውልሽ እኔ ባለቤትሽ ይኸውልሽ አገር ነፍ ኮሜዲያን ሞልቶ የተመረጥኩት እኔ ነኝ። ቲክቶክ ላይ ቫይራል ወጥቶ አሁን በዛ ምክንያት አልተጠራው መሰለሽ እና ለምን እያደረኩ ነው? ሬርሳል እያደረኩ ነው። ምን ኮሜዲ መሆኑ ነው? እንከት አይመስለኝም። ምን ለማለት ፈልገሽ ነው? የሆነ ጥናታዊ ጽሑፍ ያነበብክ ነው የሚመስለው። አየሽ አንቺ እኮ ቀን ስለማይገባሽ ነው። እነ ስዩም ባሩዳ እና ማሃ ተወዳጅ እነ ደምሴ እነ ፍልፍሉ እነ ጥላውን እልፍነህ እነ ማርቆስ ኔልሰን እነ ተስፋዬ ካሳ እነ ጂም ኬሪ በታዩበት ደግሞ አንተ ልትውረገረግ ያምርሃል። አብደው ሚስቁ መካከል ይሄን ብታወራላቸው ውሃ እንደረጫቸውን ሳቃቸውን ቀጥ የሚያደርጉት። ሂጂና ከጓደኞችሽ ጋር ገበጣ ተጫወቺ። አላየሽም አዳራሽ ያለውን ፒፕል ሁሉ ሳነፍረው ታፍሰው የገቡ ሰዎች ይሆናሉ እንጂ ገንዘብ ከፍለው አይሞክሯትም። ያዳም ሰራንቺን ባላገባ ኖሮ ቦታዬ ሆሊውድ ይሆን ነበር። ኡፍ አንተ በዚህ ግራይንደር ድምጽ ሚስትህን ለማስደንገጥ የተሰራ እኮ ነህ አንተ። አይንሻ በአዳራሹ ማዘገው ህዝብ ይኸውልሽ እዛ ያሳኩት ሳቅም የሚጨርሰው የት እንደሆነ ታውቂያለሽ? አንሶላ ውስጥ ገብቶ ነው የመጨረሻውን ሳቅ የሚጨርሰው። ከሌሊቱ 6 ሰዓት ነው። ተጽዕኖ ፈጣሪ ኮሜዲያን መሆኔን እንዳትረሺ እሺ። ሀሺሽ አጠጥታቸው ከሆነ አዎ እንጂ ደግሞ ይስቃሉ። አዳራሽ ሙሉ ህዝብ ደፋር። ከኔ በላይ የሚኒስትር መስሪያ ቤቶች መሪዎች የሚናገሩት ንግግር አይሰማም ታውቂያለሽ? ከኔ ጋር በመሄድሽ ራሱ በሺህ ዓመት አንድ የሚገኝ እድል ነው ቢገባሽ። እሱን ተው። እኔ አጠገብ ስላለው ነው ሰው እንኳን አይቶ ቀና ብሎ ሰላም ሚልህ አለ ለመሆኑ አንተ። ያዳም ዘር ያልሰማሽም እንዴ? በቀደም ወደ ጤና ጣቢያ አብረን እየሄድን አልነበረ? ከዛ የሰፈራችን ልጆች ምን ቢሉ ጥሩ ነው በጣም እነሱ እኮ ታሪከኞች ናቸው። ምን እንዳሉ ታውቂያለሽ? ከእናትህ ጋር ነው ወይ የምትሄደው? ወደ ጤና ጣቢያ ነው ክትባት ልታስከትልኝ የምትወስጂኝ መስሏቸው። ይሄን ያህል እኮ የእድሜ ልዩነት እንዳለን እንኳን አታውቂም አንቺ። ማን የላከብኝ የተመታ ኮሜዲያን? አንቺ እኮ ሐኪም ከውሃ በስተቀር 6 አይነት ምግብ የከለከለች ሰው ነሽ አይደል? አንዲት ምግብ አትበይም አይደል? አሁን አንቺ ቦታሽ ሳቅ ቦታ ሳይሆን እሱንም ለመገምገም ብቃት የለሽም። አንቺ የሚያስፈልግ ጸሎት ነው። አሁን ዞር በይልኝ ከዚህ እንደው ፈታሻለሁ። እሺ ንብረታችንን ተካፍለን እንለፋለን። እውነት እዛ አትፍታኝ በእናትህ። ለዚህ ለቀልዶች ልስል ስቅልሃል እኛ ብዬልህ ምን ትላለች? እዚህ ዞር በይልኝ። አሁን እዚህ ስራዬን አትረብሽ። ንብረት አካፊኝ ገሌ ገብተህ ደፋር። ምንም በስሜ አንዳች ዶክሜንት አታገኝም። በስሜ ያለ የፊኛ ብቻ ነው። ልጅ አይደለ ራስህን ልጅ ታደርጋለህ በዚህ እድሜ። ሹገር ቤቢ አፈር ኮሜዲያን ደግሞ አንተ ብሎ ኮሜዲያኖች እንዳያዩ። ሰላም እንዴት ናችሁ? ሀባቡ ነኝ። ዛሬ ደግሞ ፈታ ላደርጋችሁ ነው። እንዴት ነው? ኦኬ ነው ሁሉ ነገር? ምሳ ቁርስ እንዴት ነው? መኝታ ተኝቶ መንቃት እንዴት ታሪፍ ነበረ? ያ ቴንክ ዩ። ዛሬ የምወስዳቸው ወደ ቀዝቃዛ የዓለም ጦርነት ጊዜ ዓለም በሁለት ጎራ መከፈሏ እሙን ነው አይደል? ሶሻሊዝም እና ካፒታሊዝም። ሶሻሊዝሙ ሶቪየት ህብረት፣ ካፒታሊዝሙን ደግሞ እና አሜሪካ ይዘውሩት ነበር። ታዲያ በአንድ ወቅት የአሜሪካ ፕሬዚዳንት ሮናልድ ሬገን እና የሶቪየት ህብረታቻቸው ሊዮኔድ ብሬዥኔቭ አንድ ስብሰባ ላይ ተገናኙ። ለመሆኑ ሀገርህ እንዴት ነው? አሪፍ ነው? ኦኬ ነው? አዎ። ዲሞክራሲ እንዴት ነው? ዘጭ ነው? እናንተ ጋር ሲዝሙ ይበላል፣ ዳቦ አለ፣ ሩብልበሽን ምናምን ተባባሉና ተሰካከሱ። የአሜሪካው መሪ ይላል ህዝቤ የፈለግኩትን ነገር ባደርግበት እሱም ወደ እኔ ያደርጋል። ሶቪየት ህብረት መሪውም እኔ ጋም እንደዚሁ ነው፣ የማደርግበትን ያደርጋል፣ እኛ ጋር እንደውም እኩልነት አለ ይለዋል። እንግዲያውስ ለምን ቼክ አንደራረግም? መጀመሪያ አሜሪካ መተላሳይ ይለዋል። ወደ አሜሪካ ይመጣሉ። ከዛ በዲሲ አካባቢ አንድ ሆምለስ ያገኝና ይጠራዋል። ሚስተር ከመሆን መጣ።
ያው ብዙ አትጨናነቁ። የእነሱ እንግሊዝኛ ትንሽ ከባድ ስለሆነ ለእናንተ በሚገባችሁ በሎካል አወራዋለሁ። Do you know me? Yes, I know you are goddamn president. አለ። አየህ አይደለም ገና በሰላምታ እንኳን ይሳደባል። አየህ መብት እዚህ ድረስ ነው አለ። ከዛ በኋላ ትንሽ ቆይቶ እንዲህ አለ። You stupid idiot. Our country has no place your kind of nonsense. No space for you. አላለውም? And he called me useless idiot. Yes, I am sure. አሜሪካ ለእንዳንተ አይነት ቦታ የላትም አንተ የማትረባለ ምናምን ይለዋል። ከዛ ሆምለሱ ደም ፍላት ያዘውና እንዲህ አለ። In the history of United States, the past 100 years, we never seen such kind of nonsense president. ከዛ ለብሬዥኔቭ እንዲህ አለው። አየህ አይደል ህዝቤን ስሰድበው ሰደበኝ አለ። Don't be too surprised by this, and I will show you what happens. Let us go Moscow. I will show more than this. አለው። ከዛ በኋላ ሞስኮ ሄዱ። አንተ ሀገር ያሳየኝ አንተ ሰደብከው እሱ ሰደበህ አይደል? እኔ ሀገር ደግሞ በድርጊት ነው። እኔም ማደርግበትን እንዲያደርግብኝ አደርጋለሁና አላሳይህ ይለውና ከዛ ህዝቡን ሰብስቡልኝ አለና ትልቅ ፎቅ ላይ ወጥቶ ተመልከት ይሄ ሁሉ ህዝብ ማደርግበትን ያደርጋል አለ። ከዛ በኋላ ከላይ ሆኖ ሽንቱን መሽናት ጀመረ። ከዛ ሽንቱን ሸርቶ ሲጨርስ ያየውና what is the next ምንድነው ቀጣዩ ሲለው አየህ እኔ ህዝቤ ላይ ያደረኩበትን እነሱም ወደ ላይ መሽናት ይችላሉ አላለም መሰላችሁ? ምንድነው ኮንሰርቱ እንዴት ሆነ ለመሆኑ? ሰዎቹ እንዴት ነው ሳቁ? አገጠጡ? ተሳካለ? ውዱ ባል እንኳን ደህና መጣ። እንዴት ሆንክ? ባል መባል ካልቀረ ምን ሆኖ ልብሱ ሰፋው? የገና ዛፍ ባክቶ ሎለፍ በጊዜ መጣ። ኮንሰርቱ አለቀ እንዴ? ምን ሆነ ነው እንዲያፈር መስለኝ መጣ? ምን ገጠመ? እኔማ ማነው ቤቴ ተከትሎኝ የመጣው? መንገድ ትራንስፖርት ነው ሰሌዳይን ሊፈታ ነው ብዬ አንጸባራቂ ለብሳ ምን ገጠመ? አሁን ባንቺ የተነገረሽ ልብሽ ወልቋል። አንቺ ይሄንን ልብስ የመተች ታውቃለሽ? ስንት የፋሽን ዲዛይነሮች የሰጡት ልብስ ነው። እሺ ለነገሩ የታውቂያለሽ አንቺ ነሽ ጃንጥላ ላይ ቀደሽ የለበሽ የምትመስይው። በነገሩ አንቺ እኮ ሰፊዎች እኮ አይጠበቁም። ምን ችግር አለ? ዝም ብሎ ረጅም ጨርቅ ያመጡና አናቱን ብስት ያደርጋሉ። አሁን ዝም በይ። እኔ ለራሴ ተበሳጭቼ ነው የመጣሁት። እዛ ምንድነው ኮንሰርቱ እንዴት ሆነ ለመሆኑ? ይኸውልሽ በጣም የሚያሳዝነው ነገር ቀልድ እየቀለድኩኝ እያለ ኃይለኛ ቦታ ላይ መብራት ጠፋ። ከዛ 30 ደቂቃ ቆይቶ ያንኑ ቀልድ ስለቅም ሰው ሁሉ ምንም አልሳቅም። ቀልድ በባህሪው ታውቂያለሽ አይደል? መጀመሪያ ያስቃል፣ ሁለተኛ ሰደግኝ ይሄዳል፣ ሶስተኛው ግን ይኮሳተሩብሻል። ዘፈን ነው እየተደጋገመ የሚሰማው እና እኔ በጣም ለኮሜዲያኖች ሊታዘንልን ይገባል። በቃ እኔ ያንን ኦዲየንስ የት እንደማገኘው አላውቅም። ጥሩ እየው እኮ ነው በቃ ጥሩ እየሳቀልኝ ነበር እኮ። ከሰማኸኝ አንድ ዘዴ አለ። ምን? ሙስጠፋ ሱቅ ሄድና 7 ሜትር ገመድ ገዝታ ራስን ጠልጠል አድርገህ መሞት። እኔ መጀመሪያ አምርብህን ብያለሁ። አንቺ በኔ ነው የምታሾፈው? ሜዲ አምርብህን ብያለሁ። አትሰማኝም። በቃ ዝም በይ እባክሽ። ለፍላፊ አንቺ ዘግበሽ ሂጂ በቃ ሂጂ። ሰላም ነሽ ወይ? ምን ነገር ጣልሽ ዛሬ? እንዴት መጣሽ? እስቲ እንደው አንዳንዴ ውስጤ ሁለት ሲል ሰው መጎብኘት ወዳለሁ። ምን ነው ምሳ አልተሰራም እንዴ ዛሬ? ኧረ ቤቱ ሙሉንም ጎሎበት ያውቃል። እውነት ነው። አባቡዬ እንዴ ማን አንተ? ስማ ማን ነበር? አንቺ ማን ስም የለኝም እንዴ? ሰላም ነሽ? አባቡዬ እንዴት ነህ? እኔ ነው ማነህ የምትይው? እዛ ማነህ የምትይው በይ። እሺ ግድ የለም አረፍ በል። ባልና ሚስት ያለ ነው። ያታውቂ የሰው ልክ አታውቅማ። ብታውቂ እሺ በአገር ላይ ዌልናውን የሆነ ኮሜዲያን ጋር ነው አብረሽ እያወራሽ። በእናትህ ዝም በይ በእናትህ። ወዶ አይስቁ አለ ስቄልሃለሁ። ለነገሩ የታውቂና ነው አንቺ አርቲ ገባሻል እንዴ? ዛሬ ግን አመጣጤ ባለፈው አባቡ ራብን ብሎ እኛ ጋር መጥቶ እራት በላ። እኔና ሲስተርም እያወራን ነበረ። እንዴት መጣ ጎረቤት አይደለም ምናምን ትለኛለች። ግን ትንሽ ቅር ስላለኝ እራት
ያዳም ዘርዬ እያለች እንዴት ነው እኛ ጋር የበላው ሰላም አይደሉም ብዬ አሳስቦኝ ነው የመጣሁት። እንደ ጎረቤት ከማሽሟጠጥ እንደው ከቃላችሁ ብሰማ ብዬ ነው የመጣሁት። ስሜ ዘውዲቱ፣ እኔ የኪነ ጥበብ ሰው ነኝ፣ የአርት ሰው ነኝ። አንዳንድ ጊዜ ብዙ ባለሙያዎች ያልሆነ ቦታ ትዳር ይመሰርቱና አናኗር ይመሰርቱና ሳይረዳቸው ሲቀር ሊያብዱ ሁሉ እንደሚችሉ ታውቂያለሽ። እኔ በቀደም ኮንሰርት ነበረ። እዛ ፕሮግራም ላይ ዝግጅቴን አቀረቡ። ጥሩ እየሄደልኝ እያለ መብራት ጠፋ። ከዛ መልሼ ያንን ቀልድ ስደግም ሰው አስቃለ። በዚህ የተነሳ ቤት ስመጣ እንደገና ያልበቃ ብሎ ልክ እንደ ውጭ ሰው ውድቀቴ እንደሚፈልግ ሰው የተሳለቀችብኝ። ዜድዬ አሁን የማያስቅ ኮሜዲያን ይለቀም ይታፈስ ተብሎ ቢታሰር የኔ ባል ነው ሄዶ ቂሊንጦ እስር ቤቱ የሚያሟሸው የመጀመሪያው። ስለዚህ አንቺ ዝም በይ አትናገሪ፣ ዝም በይ። እንዴት እንደማስቅ አሳይሻለሁ። አላልኩሽም? ሰው የሚስቅለት ሲያጣ የት ልሂድ ብሎ አሰበና ቅልውጥና አንቺ ቤት መጣ። ይሄን የለበሽው ልብስ አርቲስቶች ነበር መልበስ የነበረባቸው። ፀጉርሽን ነቅሎ መጣል ነበር፣ ግን ቅባቱ ይይዝኛል እንጂ። አንድ ነገር ልንገርሽ፣ እንኳን ትልቅ ሰው ህፃናትን ይሄ የሚጫወቱትን የለም እነሱንም አያስቅ። አትናገሪ ይኸውልሽ፣ እንዲህ ነው ሲጥ አድርጌ እንዴ አባቡ። አንተ እኮ ፌመስ ነህ፣ ሰው እንደ ሞዴል የሚያይ ሰው ነህ፣ ከአንተ አይጠበቅም። ያውም እንግዳ ፊት እንዴ ማንም መጥቶ ሲገለፍጥብን መሳቅ አለብን? ይሄን ሙያ ነው ብሎ ስንት ጥርስ ማያስከድኑ ኮሜዲዎች ነበሩ እኮ ምን ስቅላቸው እነ እንግዳ ዘር። አትበይም፣ በኪነት ጥበብ አትምጭብኝ። በቃ እንዲህ ብለሽ ፌመስ። ኧረ ፌመሶቹ አላዩትም እንዴ? አንቺ ከዚህ ሌላ ሴንቸሪ ውስጥ እኮ ነው ያለችው እቺ። እንዴ 14ኛው ክፍለ ዘመን እኮ ላይ ያለችው እቺ ሴትዮ። መድረክ ስለማቀርበው ፐርፎርማንሴን በቃ ሬርሳል አደርጋለሁ። እሷ መጣ እንዴት አየሽው ስላት በግመቼ ነው የምትገዛው አላለችኝም? እኔ ዜድሞች ከዚህ ከአፈር ኮሜዲያን ጋር ሄዳ የለብኝም መኖር። ራሴን አዝናንቼ ነው መኖር የምፈልገው እንጂ ይኸውላችሁ እቺ ሰው ነች እንዴ? እውቀቱም ሙያውም የለም ትታገላለህ እንጂ። ስሜ እኔ ጥበብ ጠርታኛለች። እሺ አንድ ቀን ደግሞ ትከፍለኛለች አውቃለሁ። ኪነ ጥበብ ትከፍለኛለች። እሺ ጥበብንማ አንተ ገለህ ቀበርካት እኮ። ከዚህ በላይ ምን ትፈልጋለህ? ምን ጥበብ አለ? በዚህ ላይ ድምፁ ጩኸቱ በጣም ነው የሚያስጠላሽ። ብታይ የሆነ ሚንኮሻኮሽ ቆርቆሮ ነው የሚመስለው ድምፅ። የአዳም ዘርም ቅድም ተበሳይተሽ ስታወሪ ነበረ። ዓለም እንደዚህ ናት። ግማሹ ያደንቃል፣ ግማሹ ይሳደባል፣ ግማሹ ያሸፋል፣ ግማሹ ይመርቃል፣ ግማሹ ደግሞ ይራገማል። እንደ ባንዲራ ጠዋት ሰቅልሽና ማታ ታወርድሻለች። የዓለም ነገር እንደዚህ አይደል? አሁን ከአባቡ በፊት የነበሩ ዝነኞች አሁን የሉም። አሁን ደግሞ ተረኛ ነው። እሱን ደግሞ አስወግዳ ሌላ ዝነኛ ታመጣለች። ግን ሁል ጊዜ በፍቅር ማማ እንዳስቀመጠን የሚኖረው ጌታ ኢየሱስ ብቻ ነው። አንዴ በዘላለም ፍቅር ወዶናል። በአርቱ ዙሪያ እንደሆነ የቸርች ሰዎች አገልጋዮችም አሉበት እኮ። ብዙሃኑ ይሰራሉ፣ ነገር ግን ምንም ቢሆን ክፉና ደጉ እየለዩ ይሰራሉ። አንዳንድ ሰዎች ይዘፍናሉ፣ ይተውናሉ፣ የተለያየ ሙያ ያደርጋሉ። ግን ክፋቱ ምንድነው? እግዚአብሔር ላይ ይሳለቃሉ። የጥበብን ምንጭ የሆነው እግዚአብሔርን ይነኩታል። ለምን? አንደበት የሰጠ መጽሐፍ ቅዱስ ምን ይላል? ከሰሪው ጋር የሚታገል ወየውለት ይላል። የጥበብ ጌታ እኮ እግዚአብሔር እኮ ነው። ነገሩ መጽሐፉ የሚለው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም ውስጥ አይገኝም ያለው ኢየሱስ ብቻ። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋለሁ ያለው ብቸኛ የእረፍት ምንጭ ጌታ ኢየሱስ ነው። እንደውም ዝነኛማ ባለ ዕዳ ነው፣ ኃላፊነት አለበት። ካልተወጣ ይኸው መከራ፣ ሰው እየፎተተ ይኖራል። ግን በክርስቶስ ባለቀ ጽድቅ ቤታችሁ ሰላምና እረፍት ብታረጉ ደስ ይለኛል። በምድር አንቱታ ባይኖራችሁ፣ በምድር ባትከበሩ፣ በሰይጣን ግዛት ውስጥ ከብራችሁ ከብዳችሁ በሰማይ ደግሞ ከመላእክት ጋር በክብር ትኖራላችሁ። በክርስቶስ ሞትና ትንሣኤ አምናችሁ ቤታችሁ የሰላም ቤት አድርጉት። ጋብዙት ይህንን ጌታ። እስከዛሬ ስንት ፌመስ መጥቷል ቤትሽ? ስንት ፌመስ መጥቶ እንወድሻለን ብሎሻል። የሰላሙ ጌታ እኔ ካወራሁት በላይ ነፍስህ ታውቀዋለች። ያኔ ይገባሃል። ሰዎች ወደው አይደሉም እኮ ዝናቸው ክብራቸውን ጥለው ወደ ኢየሱስ የሚመጡት። እዛ ያጡት ሰላም እዚህ አንኮንዲሽናል የሆነ ያለምንም እንካ በንካ ያልሆነ ሰላም ስለሚያገኙ የነፍሳቸው እረፍት ስለሚሆንላቸው ይመጡና ካንተ ወዴት እንሄዳለን ይላሉ እንደ ሐዋርያት።
በመሰረቱ ብዙ አርቲስቶች፣ ታዋቂ ሰዎች አሁን ነፍሳቸው ባዶ እንደሆነች እየገባቸው ወደ ጌታ እየመጡ ነው። ስለዚህ እስኪ እዩት ይህንን የሰላሙን ጌታ እባካችሁ። ወደ ቸርች ልውሰዳችሁ፣ ካልሆነ ደግሞ አገልጋይ በቤት እንጥራና እንጸልይ፣ እንማማር። ምን ይመስላችኋል? ግን ያው ብቻ አትስበኪ ነኝ እንጂ ሃይማኖት ጴንጤኛ ስብከት አልፈልግም እኔ በራሴ። እኔም እሱን ነገር አልፈልግም። ለመሰለሽ አንደኛ እኔ ከሙያ ጋር አይሽ ብዙ ፐብሊክ ፊገር ስለሆንኩ አመሰግናለሁ። እንዳትቀየሚ ቅር እንዳይልሽ። ስለዚህ ሌላ ነገር እንጫወት። እንዴ እኔ እኮ እስካሁን እያወራሁ የሰማችሁኝ መስሎኝ። በቁም ነገር እያዳመጣችሁኝ ቆይታችሁ። እንግዲህ ምን እላለሁ፣ ጌታ ሌላ ሰው እንዲያዘጋጅላችሁ እጸልያለሁ። ይህን የመሰለ ቤት እየኖርክ ለዚህ አላገጠጡልኝም ብለህ ዝና ስታሳድዱ ለመጣ ባዶውን ቀፎ ሆነ። ስለዚህ ምን አላርፈ ብትኖር። ስሜ እኔን ማግባትሽ ክብሩ ላንቺ ነው። እሺ በሚሊዮን የሚቆጠር ህዝብ ነው የሚያየኝ። እሺ የዛሬ ትላንትና ፌለሪቴን እንዳትመለከች። እሺ ደግሞ ታያለሽ እንዴ እዚህ ክብር 2 ጂ+ ምናምን ዘዴ ተቀሙ ላንቺም ነው። እንዴት ረሳ አንተ ውለታ ቢስ። የጫማ ስኒፍ አገልግል የቋጠራ አይደል እንዴ ስትባል የነበረው። በዛ ላይ ጠረኑ አንተ ሳትመጣ በፊት የነበረች ሼፐርድ የጀርመን ቡችላይን ከቶርሽን ጫማ ጋር ስትጫወት ነው። በክሮኒክ ማይግሬን ለክፈን የገደልክብኝ። እግር ተንሻፎ በቆዳ እየረገጥክ ቀዳዳው ተበልቶ 4 ድንጋይ እየጎረሰ ነበር የምትመጣው። እኔ ድንጋይ ሲጎርስ ማቀው ሬዲዮ ነው። ንገሩኝ በል። ውጣልኝ በቃ አይኔ ላይ አንጸባረቅ። በቃ ውጣልኝ ነው የምልህ። ሰላም አድማጭ ተመልካቾች እንዴት ናችሁ? ዛሬ በቱር ነው ፈታ ማደርጋችሁ። አሪፍ ፎቶ በፒክቸር አደምቃችኋለሁ። ኮፒ ሊንክ ሼር። ሄሎ ጋይስ፣ ዛሬ ያለነው አርባ ምንጭ ነው። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ነው። ስላየሁ ደስ ብሎኛል። ኖ ፕሮብሌም። አውቃለሁ አይደል? ማረጋገጫ ለምን ትፈልጊያለሽ? ጥንቅቅ አድርገሽ ራስሽ መልሽ። አውቃለሁ ነው የሚባለው። በእርግጥ ስራዎችህን አላይም ብል እንኳን በሁሉ ሶሻል ሚዲያ ፕላትፎርም በሮች ላይ ቆመህ እንዴት አላየውም ልል እችላለሁ። ቫሪያል የሚሉት ነገር እያለ ያው የሚዲያ ሰዎች እኮ በብዛት አውቃለሁ አይደል ነው የሚባለው እንጂ ሙሉ እውቀት ሰዎች ላይ እንዳላቸው የታወቀ ነው። ያው አፍረቱም አለ። ሴሌብሪቲ የሆኑ ሰዎችን እኮ ማነጋገር ትንሽ ፍርሃት ነገር ይጭራል። እንዳለመታደል ሆኖ እኛ የጥበብ ሰዎች ይሄ ፕላኔታችንን ስትረግል ህይወት እኛ እንደ ጧፍ እየቀለጥን ለእናንተ ብራይት ፊውቸር ድባብ ለመፍጠር ነው እዚህ ምድር ላይ ያለ ነው። እኛ የምንኖረው የእናንተን ህይወት በዚህ ምድር ላይ ሙሉ ለማድረግ ነው። ሀዘን እንዳይጎዳን እያሰቃችሁን አይደል? ኦፍ ኮርስ የኮሜዲ ስራ እኮ የነፍስ ማታለያ ነች የሚል ቅጥያ አላት። ታውቂያለሽ? አልገባኝም። የአርቲስቶች ቋንቋ ሆኖብኝ ይሆን? በዚህ ምድር ላይ ያለውን ይሄ ስትረስን ለማስወገድ እና እንደኛ ያለውን አስቀምጦላችኋል ለማለት ፈልጌ ነው። ስምሽ ማን ነው? ስሜ ኤዶም ይባላል። ኦ የሚገርም ስም ነው። በጣም ደስ ይላል። አመሰግናለሁ። ስፖርት ትሰሪያለሽ መሰለኝ። በጣም ነው የምሰራው። ይህን ቦርጬን በስፖርት ነው ያመጣሁት። በሚቀጥለው እሑድ አንድ ፕሮግራም አለኝና እዛ ፕሮግራም ላይ በማቀርበው ቀልድ ላይ አብረሽኝ ነው የምትሆኚው። አንቺ ኮሜዲያን ነሽ። በጣም አሳቂ። የእኛን ስራ እየሰራሽ እኮ ነው። እኛም ኮሜዲያን እንባላለን። ከአንቺ መማር ሳይኖርብኝ አይቀርም። በጣም ነው ያሳቅሽኝ። ቀኔን አሳመርሽልኝ። እኛ ኮሜዲያን ብንሆንም እኮ ከእውቀት አራቅንም። እንደዚህ ካርቦሃይድሬት ምግቦችን እነሱን ማስወገድ አለብሽ። በተረፈ ግን ናይስ ሼፕ ነሽ። አመሰግናለሁ። ለመሆኑ ሰፈርሽ እዚህ ነው? የዚህ ሀገር ሰው ነሽ? አይ አይደለም፣ ለጉብኝት ነው የመጣሁት። ዋው የሚገርም ነው። በጣም ደስ የሚል ነገር አለሽ። ቴንክ ዩ። እንዴት አገኘሽው አካባቢው? በጣም ነው የወደድኩት። አርባ ምንጭ በጣም ደስ የምትል ነች። ደግሞ የሚገርምሽ እዛ አካባቢ ላይ
በጣም ትልቅ የአሳ ምርት ያለው ጫሞ ላይ ነው። አዞም አለ። አሁን ሄጄ አየዋለሁ ብያለሁ። ታየዋለሽ። ስኬጁል አድርጌያለሁ። ከባለቤትሽ ጋር ነው? ወንዶች አብዛኛዎቻችሁ ሲንግል ሴት መሆኗን ማረጋገጫ የምትሰልሉባት መንገድ ነው። ምን እናድርግ? አይ ነው ያ ብቻሽን አትመጭም ብዬ ነው። እሱን እንኳን አላገባሁም። በነገራችን ላይ አንተስ አላገባህም? ያው እሱን ታዩ በቃኛ የህዝብ ሀብቶች ነን በሚል እያያዝብኝ። ሀብት አይደለን እንዴ? ለሁሉም ነን እኛ። አዎ አውቃለሁ። ካልመለስክልኝ ሚዲያው ይናገራል። ያው ለፕሮቶኮል ሲባል አንዳንዴ ግብዣ ስትጠሪ አጠገብሽ የሚቆም ሰው አይጠፋም። እና አግብተሃል ነው የሚባለው። ባናምንበትም ያው ፍቅር ስትሰጠን ማናቀብላት አይነትማ አጠፋም። አይ ነው እረዳሃለሁ። አንደርስታንድ ካደረግሽኝ ሄዶምዬ መቼም ውሃ አጣጭኝ አልልሽም። እሱ ሌላ ትርጉም ስላለው እንደው አንዲት ብርጭቆ ሻይ ማታ አብረሽኝ ልጠጪ ትችያለሽ? ደስ ይለኛል በምሽት ሻይ ከተገኘ። እንደ እኛ ሀገር ትሬንድ ይገርመኛል። መቼም በወረቀት ላይ ሻይ ቡና ተባባሉ ተብሎ ይነገራል አይደል? በድርጊት ግን ውስኪና ኮኛክ ሆኖ ይገኛል። እኔሃው የትኛው ሆቴል ነው ሪዘርቭ ያደረግሽው? ክሪክ ሆቴል ነው ያረፍኩት። ዋው ጥሩ ሆቴል ነው ሲነገርለት ሰምቻለሁ። እኔ ያው የያዝኩት ሆቴል ሌላ ነው፣ ግን እኔም ሆቴል በጣም ቆንጆ ነው። ታዲያ እኔ ወደ አንቺ ልምጣ ወይስ አንቺ ወደ እኔ ትመጪ? በወረቀት ላይ ያለው ሀቅ ሴት ወደ ወንድ ብትመጣ ከስንት አንዴ ሪቨርስ ሆኖ ቢፋለስ ችግር ያለው አይመስለኝም። ስለዚህ አንተ ወደ እኔ ና። አዎ ከጫፍ እስከ ጫፍ አድቫንስድ የሆንበትን እውቀት እኔ ደግሞ አስተምርሃለሁ። ሰራተኛዋ ንብ በህይወት ቀምሳ የማታውቀውን ማር ልታልስ ዝግጁ ነች። ይፍጠንልኝ። ኧረ ለመቅሰም ዝግጁ ነኝ። ይቻላል። ቸኮሌት ትወጃለሽ ወይስ ቦድካ ይዤ ልምጣ? ያለመታደል ሆኖ ስጦታ ተቀባይነት የለውም። ለምን? ጥሎብኝ ቸኮሌት አልወድም፣ ግን ሩሚ ጎርደን ጅንና ቮድካ አለ። ቴንኪዩ። በቀጣይ ግንኙነታችን በእኔ ሜዲያ ስትመጪ እድል እንጠቀማለን። ስንት ሰዓት ልድረስ? 12 ሰዓት ላይ ነው። ማታ ልምጣ? ያ ዛሬ ይቻላልና። ቴንኪዩ እኔ እናት በጣም አመሰግናለሁ። ቻው። በቃ ሰላም ቆይልኝ። እሺ ፈጣሪ ኃይል ስጠኝ። አልቆይም። እሺ ቶሎ ነው የምመጣው። እሺ እንዴት እንደ ናፍቀሽ እንደጠበቅሽኝ አውቃለሁ። ያቺ ታታሪዋ ንብ የሰራችውን ማር አንሳለሁ አይደል ያልሽው? እኔም ለበላሽ ለመቅሰም ዝግጁ ነኝ። በደንብ አድርጌ ነው የምልሽው። ታሪኩ እባክህ ማሯን እቀስማለሁ። በደንብ አድርጌ ለመቅሰም ዝግጁ ነው። በጣም ደስ ይላል። በቢጃማ ላይ እንዴት ሆኜ ቁርስ ቼክ ካላማረብኝ እተዋለሁ። ያምርብኛል። እንደዚህ ሸብ ባረግ በቢጃማ ላይ ሰልስት ላይ ተቀመጥኩ ነው የሚመስለው። በተአምር ይሄን አደርጋለሁ። በቦት ይሄዳለሁ። ምንድነው እየሆነ ያለው? አይዞህ ተረጋጋ። አይዞህ ተረጋጋ። ቁጭ በል። ምንድነው? What's wrong? Nothing wrong. እንዴ ና እስቲ ፕሊዝ ተቀመጥና እናወራለን። ለብቻሽ ጠርተሽኝ እንዴት ነው ከሰው ጋር የምታገናኘኝ? አንተ ምንድነው እንዴ? እኔ ታዋቂነቴን ተጠቅማችሁ እኔን ለማዋረድ ነው እንዴ?
ብላክሜል ልታደርጉኝ ነው? በጭራሽ። ቁጭ በል እስኪ ቁጭ በል። ምንድነው? ገንዘብ እንደራደር ነው? ምን ማለት ነው? እንደዚህ ወንድ ይዞ እኔን እንደዚህ ቦታ መቀጠር አለብኝ እንዴ? እኔ እኮ አንቺ ሀገር የሚያከብረኝ ኮሜዲያን ነኝ እንዴ? ምንድነው ማለት? ይሄንን ነገር ቀርጻችሁ የሆነ ሶሻል ሚዲያ ላይ እንዲህ ያለ ለማለት ነው? ምንድነው የምትጠቀሙት? አይደለም እንዳሰብከው በፍጹም አይደለም። እስቲ ቁጭ በልና ማውራት እንችላለን። ታዲያ ፕራይቬሲን መጠበቅ ነበረብሽ። ዝም ብለሽ እንዴት ነው? ምንድነው እሱ? ምን እየሆነ ነው ያለው? እኔና አንቺ ስለ ፍቅር ማለት ስለ አርት ነው ያወራነው አይደል? ፍቅርም የለም ትዳርም የለም። አንተ ትዳር እንዳለህ አውቃለሁ። ዛሬ ግን የጠራውህን ተረጋግተህ ከሰማኸኝ ምናልባት የህይወት አቅጣጫህን የሚቀይር ድንቅ ነገር ይሆንልሃል ብዬ አስባለሁ። እኮ ምንድነው እሱ? ማን ነው? እሺ እሱ ውዱ ባለቤቴ ዶክተር ዳንኤል ይባላል። እሺ ምንድነው? ለምንድን ነው የጠራሽን ታዲያ እዚህ ጋር? ማለት ባለቤት እያለሽ እዚህ ለምን ጠራሽን? ኮሜዲያን አባቡ እዚህ ያመጣው በምክንያት ነው። እዛ ቱር እያደረኩኝ ዛሬ የምነግርህን እውነት ብነግርህ ምናልባት አትቀበለኝ ሊሆን ይችላል የሚል ግምት ስላለኝ ትንሽ አሰብኩ አደረኩና ለባለቤቴ ማማክሬ በእንዲህ አይነት ሁኔታ እንዳገኘው አሰብኩኝ። ምን ልልህ ነው? አብዛኛው ሴሌብሪቲ ሰዎች ከእግዚአብሔር ይልቅ ሰውን ይፈራሉ። ሰውን መፍራት ደግሞ ወጥመድ ነው። ለጊዜው እንዴት አድርጌ ይህን እውነት ልነግርህ ሳስብ በዚህ ዘዴ ተጠቀምኩ እንጂ ፍጹም አንተ ለሌላ ውድቀት ፈልጌ አይደለም። አንተ አታውቀኝም፣ እኔ ግን አውቃለሁ። ሰላማዊትና ምህረት የሚባሉ ልጆች ታውቃቸዋለህ? እንዴ? እኔ አውቃቸዋለሁ። አዎ፣ እነሱን ህይወታቸው ምንኛ እንዳበላሸ ሁለቱም ካንተ አርግዘው አስወርደዋል። በእውነት ነው የምልሽ ኤዶም፣ ዶክተር ዳንኤል፣ እኔ እነሱ ራሳቸው ነግሬያቸዋለሁ። እንዲህ አይነት ነገር አጉል ስትጠጋ ስትሉ ሌላ እርግዝና ይከሰታል ብዬ ስነግራቸው ይሁንብን በቃ እኛ እንፈልጋለን አሉ። በቃ ምክንያቱም ካንተ ልጅ ብቻ እናገኝ አሉ። አንዳንዶቹ ተማምነው የመጡ ነው የሚመስለው እንጂ በምንም አይነት ታምር በአንድ ሳምንት 2 ሴት አስረግዛለሁ የሚል በህይወቴ አቋምም እቅድም አልነበረኝም። ካንተ በፊት ብዙ ዝነኞች ነበሩ። ዝናቸው ግን የሲኦል አፍ ተዘግቶ አላስመለጣቸው። እግዚአብሔርን ሳያውቁ ሰውን አስቀው ለዘላለም ወደሚያለቅሱበት መጨረሻ ሄዱ። አንተ እድለኛ ነህ። ዛሬ ከሰማህን እውነት መንፈስ ቅዱስ ከረዳ የማምለጥ ቀን እንዲሆንልህ እየተመኘው ነው። በነገራችን ላይ እኔ ሙያህን የመመዘን ክህሎት የለኝም። ሆኖም የሙያ ዘርፍ ለጌታ ይመቻል ወይ ነው ዋናው ነገር። ይህን ደግሞ አንተ ታውቃለህ። የሚረባም ሆነ የማያንጽ ኮንቴንት ይዘህ መድረክ ብትወጣ አንተ የተመልካችን ፊት እያየ የምታድርነህና በጭብጨባ እስከተሸፈነ ድረስ የጽድቅ ስራ እንደሰራህ ሊሰማህ ይችላል። የእግዚአብሔር መንፈስ እስካልነካህ ድረስ ውስጥህ አይከሰስም፣ አይወቀስም። አምና ምድርን የገለባበጡ አልበሞች ዘንድሮ ባለተረኛ ያስረጃቸዋል። በዘመናዊ ዓለም ቋሚ ክብርና ዝና የለም። ዘንድሮ የሸመትናቸው ልብስና ጫማዎች ለከርሞ አንደግማቸው። የኋላ ቀር ምልክት ታፔላ ያስለጥፉብናል። ወንድሜ እናት አንድ ልጇ ስስቷን ሁለተኛ ስደግም ግን ወደ ጨቅላ አራሷ ታደላለች። የምድር የሆሆታ ጀንበር ሲጨልም የከርሞ ባለዝና እርጥባን እንኳን እንዳይጠይቅ የከፍታ ዘመኑ ኮከብ ለዛሬው የሰዎች ከንፈር መምጠጫና ለስላቅ ጥላ አሳልፎ ይሰጠዋል። ሴሌብሪቲ ሰዎች ሲኖራቸው እንጂ ሲያጡ 50% ውበታቸው ይጠፋል። ሰዎች በኮሮጆ ላይ ሳንቲም መጣላቸው መራቆቱ ራሱን የቻለ ሀፍረት መሆኑ ሳያንስ በዚህ ሳያበቃ የትላንቱን እገሌ አታውቁትም እንዴ የሚል የውድቀት አፍማሟሻና መነጋገሪያ አጀንዳ ይከፈትበታል። የምድር ዝና ብቻዋን አትመጣም። ስትከስር የሀፍረት ቀዳዳ ነድላና አበጅታ ነው የምትሄደው። የሰው ልጆችን አንዴ ከወደደ የማይናድ ፍቅር ያለው አንድ አለ። እርሱም ኢየሱስ ክርስቶስ ይባላል። እርሱ በጀገንበት የዝና ማማችን ከዓይን ያውጣ በተባልንበት የከፍ ከፍ ሰሞናችን እንደ ሰው አይቀርብም። ብርሃን ቢባል እኔ ዓለም ብርሃን ነኝ ያለ፣ መንገድ ለሳተ እኔ መንገድና እውነት ሕይወትም ነኝ ያለ፣ መግቢያ ለጠፋው እኔ በጎች በር ነኝ ብሎ፣ ተራብኩኝ ላለ የሕይወት እንጀራ እኔ ነኝ፣ እኔ የቀመሰ ዳግመኛ አይራብም ያለ፣ መኖሪያ ላጣ በአባቴ ቤት ብዙ መኖሪያ አለ ያለ፣ ስለ ሞቱ ያሰበ ቢኖር በእኔ የሚያምን ቢሞት እንኳን ሕያው ይሆናል ያለ፣ ሌላ አምላክ ያለ መስሎት ግራ ለተጋባ በእኔ የሚያምን በላከኝ ማመኑ ነው ብሎ ያለ፣ እነዚህና ሌሎች ከላይ የተናገርኩትን በቅዱስ ቃሉ ማረጋገጫ የሰጠ
የምድር ባለስልጣን አይደለም፣ ራሱ ጌታችን ኢየሱስ ክርስቶስ ነው። እዚህ የጠራው ዋናው ምክንያት በአጠቃላይ ይሄው ነው እና ብትሰማኝ ይሄ እውነት ደግሞ የሚያስብ አይምሮ አሁን ለምሳሌ ከመቃወም አንጻር ሳይሆን እውነት ህይወትን በዚህ በነገር በእግዚአብሔር ቃል መሰረት መዝነ መቼን ሞት በማናውቀው ዘመንና ጊዜ ላይ ድንገት ታይተህ እንዳጠፋ ያንተ ዝና ሲሄድ ያንተ እውቅና ሲሄድ አብሮ ህይወትን ጨለማ ውስጥ እንዳይገባብህ ዛሬ ሳለ ይህን ጌታ ብታቀው የዘላለምን ህይወት ብትመርጥ ሙሴ እንዳለው ሞትና ህይወት በፊታቸው አድርጌያለሁ ብሎ ምርጫ ለህዝቡ እንደሰጠ እኛም ሞቱ ይሄ ነው ህይወት ይሄ ነው ብለን የወንጌልን ቃል አስረድተናል። ህይወትን እንድትመርጥ ደግሞ እንጋብዛለን። ልክ ነው። አሁን በጣም ነውረኛና ባለጌ ሰው ነው በቃ። እና ማድረግ ያለብኝ ነገር ምንድን ነው? ማድረግ ያለብህ ምን መሰለህ? እኔ ኃጢአተኛ ነኝ፣ አንተ ስለ ኃጢአቴ ሞተህልኛል። ከዚህ በኋላ ያለውን ህይወቴ አንተ የምትከብርበትን አድርጌ እንዳልፈርዳኝ ብለህ ከእግዚአብሔር ጋር ተስማማ፣ ከቃሉ ጋር ተስማማ፣ ከመንፈስ ቅዱስ ጋር ተስማማ። ከዚህ በኋላ ያለውን ህይወትህን ለሱ ስትሰጥ እሱ ደግሞ እንዴት መኖር እንዳለብህ ይመራሃል። እሺ ምንድን ነው አሁን ማድረግ ያለብኝ? እሺ ጌታን እንድትቀበል እሺ ጋብዛለሁ። ፈቃደኛ ከሆንክ እሺ። አመሰግናለሁ ዛሬ የድል ቀን ስለሰጠህ። አሜን። ሰማይ የሚደሰትበት ጌታ አንድ ነፍስ መላእክቶች ደስ ይላቸዋል። አየሽ አስታርቁን አይደለ? በጣም ደስ አይልም ፕሮግራም? በጣም እኔ በጣም ቆንጆ ነበር። በጣም ደስ ይላል። እኔ እንዲያውም ጅንጀና ነገር መስሎኝ ነበር። ለካ እውነታቸውን ነው የሚናገሩት። እውነት ተደብቆብን ነበር። አይገርም? እኔም እኮ በቃ ስለ ሙያዬ በጣም እፈራ ነበር። አየሽ ብዙ አርቲስቶች፣ ብዙ ታዋቂ ሰዎች እኮ ወደዚህ ቦታ የማይመጡት ምንድነው? ይፈራሉ። ገባሽ? ሙያቸውን የሚከለክላቸው ይመስላቸዋል። ግን እግዚአብሔር ፍቅር ነው፣ ሰዎችን ሁሉ ይወዳል አለ። ይኸው ሙያን አይከለክልም። እንዴ ላልኩሽ የቻልኩት በሱ ምክንያት አይደለ እንዴ? የኔ ቆንጆ በጣም እኔ ከዚህ በኋላ የምንጨቃጨቅ አይመስለኝም። እንደው እግዚአብሔር ደግሞ ይሄንን ሙያዬንም ከወደደውም ካልወደደውም ያው እየጸለይኩ እንግዲህ ሁኔታውን እናያለን። እሺ እስካሁን እኮ ተሸውደናል። በጣም ባልከፈልንበት በነፃ ሰላም ማግኘት በጣም ወይኔ ሰላማችን እሱ ሆኖ ደግሞ ቅድም ረጋገጡኝ ልጆች እዛ። በእናትህ እሱን ነገር አትነካካው። እኔ እኮ ስኒፉ ምንድን ነው ችግር አለው እንዴ? እሱንም ሰቅለህ ስታንቀሳቅሰው አየሩን አትበክለው። ከላይ ስቃል ከታች ግን የሚቆጣ ነገር አለ። በቃ አስቸገረኝ ነገር። ይህንን ላነሳ ነው እንግዲህ። አርፈሽ ተቀመጪ። ለስሙ ፌመስ ነህ ምንድን ነው ሁሌ ይህን ነገር ማድረግ? አሁን ሻወር ግባና በስርዓት እንዲያውም ቆንጆ ነጠላ ጫማ እኮ ገዛሁ። ግን አይ ከምር ግን ይሸታል እንዴ ግሬ? አዋ ምን መሽተት ብቻ ኔትወርክ ሁሉ እኮ ነው የሚያቋርጠው ያንተ። ዘንበይ እባክህ። እኔ ራሴ ያለሁኝ እዚህ የራሽያ የኒኩለር ማብለያ ስር የተቀመጥኩኝ። ሰላም ለእናንተ ይሁን ቅዱሳን። ያው በሮቦት አርት ሚኒስትሪ ከዓመት በላይ ስናገለግል ታውቃላችሁና የእግዚአብሔር አምላካችን ስም የተባረከ ይሁን። ላለፉት በርካታ ዓመታት እንግዲህ የተለያዩ መንፈሳዊ ፊልሞችን ለእናንተ ስናቀርብ ቆይተናል። ዛሬ ደግሞ እዚህም ባሉት በቀሩትም በአዳዲስ ሰዎችም ሆነን ፊልሞቻችንን እየሰራ እንገኛለን። ሌሎች ስራዎችን ለመስራት በጣም ተዘጋጅተናል። በዚህ በምትችሉት አቅም ከጎናችን ጋር እንድትሆኑ የሮቦት አርት ሚኒስትሪ ጥሪውን ያስተላልፋል። ታዴ እንዳለው እኔም በተጨማሪ አሁንም ሁልጊዜ እንደምንለው በጸሎት አግዙን። መታችሁ ከኛ ጋር በማገልገል አግዙን።
ሰዎች በተለያየ ሁኔታ ያገባሉ፣ ከሀገር ውስጥ ይወጣሉ። እዚህም ሆኖ በስራ በትዳር የተያዙ ሰዎች አሉ። እግዚአብሔር እርቶን ደግሞ እኛም እያገለገልን አለን። ስለዚህ አሁንም ሁሌ እንደምንለው ወንጌል በአንድ ግሩፕ ወይ በአንድ ሰው ብቻ አይሰራም። ወንጌል በሁላችን የሚሰራ ጉዳይ ነው። ገንዘብ ያለው በገንዘቡ፣ ምክር ያለው በምክሩ፣ የሚጸልይልን ደግሞ በጸሎቱ ከጎናችን እንድትሆኑ በጌታ ፍቅር አሁንም እንጠይቃለን።